ማህደር ማየት እንችላለን። ማህደር ትመቸኛል። ቆንጅዬ ልቅም ያለች ልጅ የራሷ ስራ ያላት ምርጥ አርቲስት ቆንጅዬ። እጮኛ የነበረው ፓይለት ነበረ። ፓይለት በኢትዮጵያ ፓይለት ግድንግል ስራ ደስ የሚል አሉሻ መጣ። አላሙዲን ስም ማን ነው ስትለው ገና $7 ቢሊዮን አላት። ስሙ አላሙዲን ስም ማን ነው አለች። አይኔ 7 ቢሊዮን ነው ስሜ። እድሜው ተረሳ፣ ቦርጩ ተረሳ፣ ሚስቶቹ ተረሱ። ምን ቦይፍሬንዷ የት እንደገባ አልታወቀም፣ የት እንደደረሰ ባለቀ። ያ ሁላ ምናምን ባናቱ ተጠቅሎ ታገኘዋል። ይሄ ህገ መንግስቱ ነው። ሀብት በቀላሉ አይመጣም። ኢስ ሃርድ። የተወሰነ ሰው ነው የሚይዘው ቻፓል። ብዙ ሰው ሊያገኘው አይችልም። ያቺ ሀብት የብዙ ሰዎችን ምን ታረጋለች? ትስባለች። ማግኔት አለው። የወንድ ልጅ ሀብት ማግኔት አለው። በድህነቱ አንድ ሴት ጠጋ ብላ ያላየችው ወዙ ሞላ ሲል የሆነች መኪና ቀየር ሲያደርግ ነፍስዬ ጣራ ላይ ጭኖ ነው የሚጋልባቸው። ኢትዮጵያ ላይ ስራ ሳይኖራት ሴት ልጅ አይፎን ካላት ያራድዬ ልጅ ይገባል። አልጨርሰው ምንም ስራ የሌላት ሴት አይፎን 17 አለኝ ብላ ከመጣችልህ አባቴ መድኃኒዓለም ይሁን። ይሄ ነው በቃ። ብዙ ምለው ነገር የለኝም። ላይ ብዙ ልጆች ሲያርጉ በዚህ ዘመን ትንሽ ማስደንገጫ አይፎን ምናምን እያሳየች ነው ሶሻል ሚዲያ ላይ። አይፎን ስንት ነው? አይፎን 17 ስንት ነው? አይፎን 17 በኢትዮጵያ 240 እስከ 250 ሺህ። የስንት ብር ስራ ነው የተቀጠረችው? ቅድስት የስንት ብር ሰራተኛ ናት? እንዳሳብ ማለት ስንት ብር ነው የምትሰራው? ተጓባ አይመጣው። ስለዚህ ዞር ትላለህ። ኢትዮጵያ ላይ ነገር ምንድነው? ምንም አደርስም። ያንቺ የድስት ጠራራጊና የሳን ጠራራጊ አርገሽ የምትገምቻት የነበረችው ቱቱ አሁን ሁማኔር መሸጥ ጀመረች፣ ባልትና መሸጥ ጀመረች እየወጣች እና በጣም ቆጨሽ። አይዘው እኔ እኮ ሁሉ ቀን የኬኳ አሳዳጊ ሆና ብለሽ የሆነ የሳልሻት ቦታ ነበረ። ከስዕሉ ወጣችና አብስትራክት ሆነችብሻ። አረ ግን ጋይ ሰው ግን የጣሉትን ሲያነሱበት እግዚአብሔርን አይወድ። አሁን እኮ ሁሉ ቀን እየሄደች ከዚህ ጋር ቀራፊና ቢ ስትላት እጅጇን ስቀፍ እንድታያት ነው የምትፈልገው። ከዛ ቱቱን ኮሶ ትረዳታለች የሚል ነው የምትፈልገው ሚዲያ ላይ እንዲወራላት። እኔም ራሱ የሚገዛላት ሰው እዚህ ማስታወቂያ መስራት ከፈለገች ትሰራለች። የእንትናን አባት አናገር ምናምን አባት አይደለም ለምን አያት አታናገር? ምን አገባሽ? ምን አሁን እንደዚህ የሚያርበተብት ነገር አለ? ፊሊት የተነፋብሽ በረሮ ነው የመሰልሽው ስትሯሯጭ። የሚገርምሽ ነገር እንዴ ኳላው መታው ማኔር ሲሸጥ ለምን አትናደድ? እሷ የምታስበው ሸቃላዋ እንደሆነች ነው የምታስበው። ጥቁር ነው። ጥቁር ሰው ያስጠላል። በእሷ ቤት እኮ ጥቁር ያስጠላል። ገባችሁ? እና እሷ ነች ቀን እያወጣችላት ያልገባት ነገር። ብዙ ሰው የምታስተዋውቃት እሷ ነበረች። ባይዘው ይሁን ቱቱ በቢዝነስ ባትበልጥሽ በእውቀት ትበልጥሻለች። ይሄን አምነሽ ተቀበይ። ገብቶሻል? እንዳቺ ከአራተኛ ትምህርት ያቆመች ልጅ አይደለች። የህይወትን ኤክስፒሪየንስ በማውራት ያዳበረች አይደለች። በቲዮሪና በእንትን ያዳበረች ናት። በዛም ትበልጥሻለች። ለዛ መሰለኝ ዝም የምትል። የሰው ማንነት የሚታወቀው እንደሆነ ታውቂያለሽ።
ውለታ አለም ገበናሽ ሽንት ቤትሽ ህይወትሽን የሚያውቀን ሰው መተሽ ለመሳደብ በጣም ተነሳሽነስ ካለሽ በቃ አንቺ አበቃለሽ። ኢንፎርሜሽን ልንገራችሁ። ኢንፎርሜሽን አንድ ነገር ልናገር። ለመቀጣጫ የሚሆን በተለይ ኢትዮጵያ የምትኖሩ አረብ ሀገር የምትኖሩ መቀጣጫ ለማድረግ አንድ አራት ሰዎች ድርድር ላይ ናቸው። መስዋዕት የሚሆኑ ሶሻል ሚዲያ ላይ ጓገጭ በፖለቲካው የሚሉ በጣም ነገሮችን በተለያየ ዳይሬክሽን አጀንዳ የሚሰጡ ኢትዮጵያና ዱባይ ያላችሁ አራት ሰዎች ላይ ድርድር እየተደረገ ነው። መስዋዕት ሊያደርጓችሁ። ስለዚህ በማይረባ ነገር የምትቀዋውጡ ሰዎች ካላችሁ አደራ አደራ አደራ፣ ይሄን ነገር ቀድሜ ተናግሬያለሁ። አራት ሰዎች አራት ሊወሰን ነው መቀጣጫ ሊያደርጓችሁ። ስለዚህ የማይረባ አጀንዳ ፈጥራለሁ የማይረባ እንዲያደርጋለሁ ለምትሉ ያው ብልጽግና እርምጃ ሊወስድ ነው። አሁን ቱቱ የራሷን ህይወት መጀመር ስትጀምር እና ከሰው ጋር ስትገናኝ መገናኘት የለባትም ማለት ለሷ ኮንፈርት ማለት ለሷ እንትን ስትል ገብቷችሁ ከተገናኘች ብታወራስ ነው። አሁን እኮ ቅድመ ጭንቀት ነው የሚባለው እኮ ቅድመ ሁኔታ ይባላል። ቅድመ ጭንቀት ሰው ቀድሞ ይጨነቃል እንዴ? ወይ ስለኔታ ምንድነው የሚታወቀው? ከሰላም የነጠቅሽው ባል ነበረ፣ ከዛም ትቶሽ ሄደ። ሚዲያ ላይ ነበር ያወቀሽ። የሚዲያ ላይ ፍቅር ብዙ ጊዜ ይዘልቃል አይዘልቅም፣ 10% 5% እንደዛ ነገር። ግን ልጅቷ ሁማኔር እና አሁን በርበሬ ምናምን አንተ ስትል የባሌ ቁጥር እንትና ሰጠች ማለት ማን ሊሰጥ እንደሚችል ገምቱ። ከዛም ቱቱ እንድንለው ቶርቶርቱ ቁጥር ማግኘት ያ እንኳን ያንቻለም የዶክተር አብይ ቁጥር አለን እኛ እንኳን ያን ዱርዬ ሚስቱን ትቶ ለአንድ ሳምንት ያገባሽን ሰው ይያደ ምንድነው አንድ መኪና ሲገጣጠም የሚሉ ሰው ቁጥር አለው የለው? ደግሞ ልቃ ኦሊዮ ነበር ፊቱ ላይ መድፋት። እሺ ናይ እንደዚህ አስታውሱኝ በየመሃል ጋይስ ያው ነግሬያቸዋለሁ። ጆርዲ የምትባል ያውላ ዲስኩር የምትደሰኩረው ፈጣሪ ምስክሬ፣ ሀብታም እንደው አይጠጋትም አጠገቧም አይደርስም እንጂ ባለ ሀብት መጥቶ ይነወት አንቺ አሪፍ ነሽ ነይ በቃ እኔ ሁሉን ነገር ቴኬር አደርጋለሁ ቢላ ድራሻችሁን ጥላ ነው የምጠፋው። አካውንት ሆነ ብላ ዲአክቲቬት አድርጋ ነው የምጠፋው። አይ ዲአክቲቬት አድርጌ አልፈልግም የሶሻል ሚዲያ ላይ እንዳይሽ አልፈልግም። አረ ምን አባቱ ይሰራልኛል ጠርቅመው ነው የምትለው። አለቀ። ብር ይመጭ። ብር እስኪመጣ ግን እንዲህ ትሰማለህ በየቦታው ይባላል። ከዛ ብር መጥቶ ስም እድሜ ማን ነው ስም ተብሏል። ይሄ ሰውዬ ተጠይቋል። እርግጠኛ ነኝ የሆነችው ስሜ የዱቄት ፋብሪካ እና የዘይት ፋብሪካ ነው አላት። ስሜ ደምረሽ ድረሽበት 100 ሰራተኞች አሉኝ አንድ ላይ አለቀ። ምን አባሽ አገባሽ? ድሃ ላግባ ሀብታም ላግባ ምን አባክ አገባክ? የተመቸኝን መርጬ ነው የማገባው። እንደ ልቡ ነኝ። በኔ ምርጫ ማን ያገባዋል? ማን ያገባዋል በኔ ምርጫ? እስቲ ንገሩኝ። ድሃም ላግባ ሀብታም ላግባ ቆሻ ቀንበሬም ላግባ ዱላ የያዘም ሽማግሌ ላግባ ታናሽም የሆነ ሕፃን ልጅ ላግባ ማን ያገባዋል? ምን ሆኖ ህይወቱን እኔ ቤቴን የሚይዛው እኔ ቤቴን የማውቀው እኔ አብሬው ምተኛው እኔ። እናንተ ምን ቤት ናችሁ በየሰው ቤት እየገባችሁ በየሰው ህይወት የምትፈተፍቱት? እሺ እኔ ስተውት እኔ እንኳን ተወኝ። እኔ ጤነኛም አይደለሁም አብጄም ንግግሬም ከብደቴ ጋር ነው። ችግር የለም። እንዴት ነው የምትገቡት በየሰው ህይወቱ? እናንተ የራሳችሁ ህይወት ቢዚ ያረጋችሁም እንዴ? ወይ ሐምደን ከثيرا طيبا مباركا يا رب اكرمتني يا رب فرزقتني يا رب اعطيتني قلب عاقل فاهم يا ساتر። እንዴት ነው በሰው ህይወት ጥልቅ የሚባለው ግን? ሲሪየስሊ አሁን ያቺ ሀውቢ የምትባለው ልጅ በህይወቷ ጣልቃ ገብታችሁ ምን አባችሁ አገባችሁ እናንተ ፈትፋችሁ ሆናችሁት? ይመቻት። she's cute, she's beautiful.
ግን ይመቻት። ትዳሯን የምትኖረው እሷ የመረጠችው እሷ። ይሄን የመሰለ ምን ጀበና ፊት ትላላችሁ፣ ይሄን የመሰለ የሆነ ነገር፣ ይሄን የመሰለ ጉማሬ ትላላችሁ። ለሷ ተመችቷታል። ከቆንጆ ወንድ ባይዘው ጉማሬ ወንድ ውዶቼ ቁም ነገር አለው። ጸጉሩን ከፈረዘ መላጣው ቁም ነገር አለው ውዶቼ። ሲክስ ፓክ ካለው ቦርጫሙ ቁም ነገር አለው። is not about መልክ is not about ምናምን ነገር ይሄ አቋም ምናምን ነው። is about ትዳር ውዶቼ፣ is about ትዳር፣ is about ተርቢያ። you know ተርቢያ you know ተርቢያ ውዶቼ። ተርቢያ ማለት የልጅ አስተዳደግ የሚያቀባት ሚስቱን የሚያከብር ባል የሚያከብር የሚወድ ቤተሰቦቿን አክብሮ የሚያስከብር ቀሰመን ብላ አረ ጅኒ ደቅለ የአባቴ አምላክ ድቅል ያርገክ። ጅኒ ደቅልክ ባለጌ። ይቅርታ ማን ለውሰድ ያደርገኛል። ሰው በሰው ጣልቃ አትግቡ። ወላሂ አዚም ትዳሯን የምትኖረው እሷ ናት። ህይወቷን የምታውቀው እሷ ናት። ያለችበት ኢቭን ያ ህይወት ውስጥ እንድትገባ ያረጋት ነገር የምታውቀው እሷ ናት። ተመቻትም አልተመቻትም፣ እናንተ ወደዳችሁትም አልወደዳችሁትም ኦልሬዲ እየኖረችው ነው፣ ገብታበታለች። አለይኩም ሰላም። አልረጋጋም፣ መብቴ ነው፣ አልረጋጋም። እንዴ ጃባል ምንድነው ብሎ ለመጠየቅ ሴት መሆን ይጠበቅብናል። የወር አበባ ያየው ሴት አይደለም። እውነታው እሱ ነው። ጋይስ ተሳሳት እንዴ? የወር አበባ ያየው ሁሉ ሴት አይደለም። ሴት አይደለም። እንደ ሴት ጸጉር ሹሩባ ስልት የመጣው ሴት አይደለም። ብዙ ነገር እናፋቂያለን። ባልማ የተከበረ አባት ነው። ላደናት ሴት ወይም ደግሞ እግዚአብሔር ላከበራት ሴት ጥሩ ባል ይሰጣል። ባልማ መከበሪያ ነው። ባልማ አባት ነው። ባልማ ወንድም ነው። ባልን ስለ ባል የሚናገረው የባልን ነገር የሚያውቅ ሰው ብቻ ነው። በአባት ያደገ አባቱ ልጆቹን ተንከባክቦ ያሳደገ ሰው ስለ ባል ያውቃል። ካልሆነ ግን ባል ምንድን ነው? እቃ ነው? ፈርኒቸር ነው ተብሎ የሚጠየቁትማ ሚዲያ ላይ ሴትነታቸውን በእቃ የሚገዙ በገንዘብ የሚቀበሉ እነሱ ናቸው። እንደዚህ አይነት ነገር የሚሰሩት ባል ምንድን ነው? ምክንያቱም እንዲፈልገው ነው የሚወስዱት። እንደዚህ ፈልገው ባል ምንድን ነው? ንብረት ነው፣ እቃ ነው፣ ቁስ ነው፣ ገንዘብ ነው ብለው የሚወስዱት እያሉ የሚወስዱት ስለ ባል ትርጉም የማያውቁት ሸቀጥ እንስቶች ናቸው። ትዳርም ስለ ባል የሚናገሩት በትዳር ብዙ ዓመት የኖሩ እናቶች፣ ሴቶች፣ ሲንግል ማሞች ከነሱ እንጂ ትምህርትና ስለ ባል ጥቅምና ጉዳት መስማት የምንችለው ከእንደናንተ አይነት ጋለሞታ ሴቶች መስማት አንችልም። አመሰግናለሁ ለቃሌ። ሶሪ ቴንኪዩ። አመሰግናለሁ። ዴት እያደረጉ ምናምን ዛዝቆ እየቀያየሩ የነበሩ ሴቶች ስለ ባል ሊነግሩን አይችሉም፣ ሊያስተምሩም አይችሉም። ጋይስ የባልን ጣም የሚያውቁት ቢያንስ እንኳን 2 ዓመት ለምን አይሆኑ አፍሮንዶ አይቀሩ የመጡ ሴቶች እንገሩ። ዝም ብሎ ዛሬ 1 ሳምንት ወንድ ሲመጣ ቀያየሩ ምናምን ባል ግድ ነው ምናምን ቀድሞ ነው ታውቁታላችሁ። አታውቁትም ጋይስ? ያውቁታል እንዴ? ቤተሰብ ያውቁታል? አያውቁትም? አለሌ በዛ ጋይስ፣ አለሌ በዛ። ሽቅምጥ ያለባቸው ሴቶች በዙ። ምን ይደረግ ምን ይደረግ? ናት ስላለባት ክፉ ስለሆነች ነው እንጂ ጓደኛ ሴት ጓደኛ አይደለም ጋይስ። እኔ ሴት ጓደኛ የሚባል ነገር አይታየኝም። እኔ ሴት ጓደኞቼ በሙሉ በጣም መልካም ናቸው፣ በጣም አሪፍ ናቸው። እኔ ጓደኛ ይዤ መጥፎ ምለው ወይም ደግሞ እንደዚህ ብዬ የምጠራው ሰው የለም። እግዚአብሔር የተመሰገነ ነው። ኖርማሊ መጋጨት ሊኖር ይችላል። በቃ ትጣላላችሁ ምናምን ኖርማል ነው። መጣላት እኔ መጣላትን እንደ ቢግ ዲል የሚያይ ሰው ያስቀኛል። መጣላት ኖርማል ነው ጋይስ። እንዴ ፍቅሮቼ፣ ሰው ከእናቱ ከእህቱ ጋር አይጣላም? ከባሉ ጋር ልጆች ከወለደለት ከትዳሩ ጋር አይጣላም? ጓደኛ መሆናችሁ ትጋጫላችሁ፣ እግር ለእግር ይጋጫል። ግን ምንድነው ደግሞ ፐርሰናል አታርጉት። እሺ እኔ የማወራውም ስለ ሴትዮዋና አሁን ስላለው ወሬ ነው እያወራ ያለው። እባካችሁ አንዳንድ ሰዎች እየመጣችሁ ፐርሰናል አታርጉት፣ ሪከርድም እንዳታረጉት። አንድ ቲክቶክ ላይ ክርስቲና ምትባል ልጅ
ከ7 ቀን በፊት ተደፍራለች በ4 ወንዶች። የት አካባቢ ነው? ሀያት አካባቢ ከመሸ ከጓደኞቿ ጋር ስትመጣ በመኪና ይዘዋት ሂደው ለ4 ደፍረዋታል። እና ልጅቷ በጣም ነው የምታሳዝነው። ቅድምም ደውዬላት ነበረ፣ አውርቻታለሁ። ያለችው አሁን እነ ሊዲያ የምትባለው እነ ጆርዳን የሚባሉት ቲክቶክ ላይ ያለችው ፌሚኒስቷ ማለት ነው እነሱ ምናምን ነገር አልጋ ቤት ተከራይተውላት አልጋ ቤት ነው ያለችው። ጠይቂያት ነበር። እኔ እንደው የሚገርማችሁ ነገር ሳትደፈር በፊት ቴክስት ታደርግልኝ ነበር ለኔ እና ስትነግረኝ በጣም ነው የምታሳዝነው ልጅቷ። ያው ልጅ ናት፣ ቲክቶክ ትጠቀማለች። የምትሰራው ወይ ያለነት ነው ታክሲ ላይ ነው የምትሰራው የነበረው። በጣም ነው በቃ ማለት ይሄ ከልባችሁ የሚያማችሁ ታሪክ የለም። ከክፍለ ሀገር መጣች። ሀያት አካባቢ ነበር አክስቷ ጋር የሚኖሩት። አክስትየዋን ጋር ተስማሙም ከጓደኛዋ ጋር ሆነው ቤት ተከራይተው ለሁለት ጓደኛዋ ቤት ነበር የሚኖሩት። እናትየዋ አልተመቸኝም ውጡልኝ ራሳችሁን ችላችሁ ተቀመጡ ስትላቸው ከቤት ይወጣሉ። ቤት ተከራይተው ወያልነት እየሰራች የቤት እቃዎችን 700 ትርፍ ነበረችኝ። ያችን እያደረኩኝ እቃ አሟልቼ የቤት እቃ ሞልቼ መኖር ጀመርኩኝ። አጋጣሚ አለም ምንድነው እና ከጓደኞቼ ጋር እራት በልቼ ስመለስ መንገድ ላይ እኔ ላድር ነበር የሄድኩት። እንዳጋጣሚ ግን ያው እነሱ ቤት ስላላሉ ተመልሼ እየሄድኩኝ መንገድ ላይ 4 ወንዶች ናቸው ደፈሩኝ፣ ይዘውኝ ሄደው። ከዛ በኋላ ራሴን ስቼ ነበር፣ ምን እንደተፈጠረ አላውቅም፣ ግን 4 እንደነበሩ አይቻቸዋለሁ። ደፈሩኝ። መቼ ነው? ከዛሬ 7 ቀን በፊት ነው ይሄ ነገር የተፋብን ያደረገው ማለት ነው። ልጅቷ በጣም የምታሳዝነው ትንሽዬ ልጅ ናት ምናምን እና እውነት ለመናገር እንደ ሴት ያማል፣ ያሳዝናል። አሁንም ይህንን ነገር የምታዩ የህግ አካላቶች እባካችሁ እንደዚህ ያደረጉትን ሰዎች ይዛችሁ ለፍርድ አቅርቡ። ትላንትና ሀረር ተዋርዳ ነበር። አባትየው ደስ ብሎት ሊያስረግጣት ልጁን አምጥቶ ነበር። ልጅን እንደ መሳሪያ ተጠቅሞ ሊቀጠቅጣት ነበር። ይሄ ትክክል አይደለም። ልጆችን በፍጹም ለእናትም ለአባትም ምንም አይነት መልስ የመመለስ ምንም ነው ማውራ ምንም የላቸው። ምንም የትም ይኑር አሜሪካ ይሁን ጣራ ላይ ይሄ ግም ይኑር፣ ልጅ ቀና ብሎ እናትና አባቱን ማየት የለበትም። እኔ የመጨረሻ ሞት አለው ልጄ ከመለሱልኝ እኔ ቀና ብለው ካዩ አይቻልም። የአባትና የልጅ ፍቅር አለን። በጣም ነው የምወዳቸው ሚስቴንም እኔንም፣ ግን ቀና ብለው የማያዩ ናቸው። እንደዚህ አድርጋችሁ ካላሳደጋችሁ ልጆቻችሁን የመጀመሪያ አዋራጆች የእናንተ ልጆች ናቸው። ስለዚህ ትላንትና ሰው ፊት እናት አባት ፊት ልጁን ቀንዱን ላለማለት ብዬ አረጋግቼ ነገሩን ሞር ፎከስ ያደረኩት የአባትና የእናት ላይ ስለነበረ እሱ ግን በመሀል እያሞጠሞጠ ሊገባ ብዙ ነገር ሊል ነበር እና ጥሩ አይደለም። ይህን እንዳታረጉ ልጆቻችሁን አደራ 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 አደራ። በምንም መልኩ መጥተው ልጆች እኩል ማውራት የለባቸውም ከአባትና ከእናት። እንደ አባትና እንደ ልጅ ተከባብረው መኖር ያለባቸው እና በጣም በጣም እግዚአብሔር በሚያውቀው ልጆች አባትና አደባባይ ወጥተው ስለ እናቴ ስለ አባቴ መጥፎ ላውራ የሚልበት ምን አይነት ዘመን ላይ እንደደረሰን ግራ ይገባኝና እባካችሁ በምንም መልኩ ይሄ ነገር እንዳይመጣ አደራ። ይሄ አንበላጥጫ አድርግ ያለው ይሄ እኮ አሜሪካ ነው፣ እኔ ጋር አይሰራም። ልጄ እኔ በህይወት እያለሁ እምብርቷን እያሳየች አትሄድም። ይሄ እርግጠኛ ሆኜ ነው የምናገረው። እምብርቷን እያሳየች መንገድ አትሄድም የኔ ልጅ። ስናገና ያለ ስልጣኔ ማረም ላይ መውቀት ማለት አንዳንዱ ሊያደርግ ይችላል፣ ፋሽን ነው ብሎ ሊንበላጠጥ ይችላል። አሮን ኬር ስለሌላው። እኔ ግን ልጆቼን አላሳይም እንደዛ አድርጌ ነው። ነገ ቂጣቸውን ገልበ ሄዳሉ። እምብርቱን ዛሬ ዝም ካላችሁ ነገ ሌላ ነገር ይመጣል። ፋሽን እየተባለ ትውልድ እየጠፋ ነው የሚመጣው። ሰገጤ በለኝ ፋራ በለኝ ምን በለኝ፣ ይሄ ነገር በትክክል መስተካከል አለበት። ልጆቻችሁ ሌላ ሀገር እንደዚህ ነው። ህንዶች አሉ ኢንዲያን አንድ እዚህ ሀገር ሲንበላጠጡ አታዩ። ኤዥያኖች አሉ አሜሪካ ስለመጡ ሰለጠንን ብለው ቤተሰቦቻቸው ላይ ሲለፋደዱ አታዩ። ነቨር። የአበሻ ልጆች ግን ምናምን እንደሚያበሻቅጣቸው ሰለጠን ብለው እንዴት እንደሚንጠራሩ ሳይ ግራ ይገባኛል። አበሻ ልጅ ማሳደግ አንችልም እንደኛ? ሌላው ባህሉን ሳይረሳ ምኑን ሳይረሳ ነው የትም ሀገር ብታመጣው።
አበሻ ግን የሆነ አድግ ያለው ሰልጥኛል የሚል የስግጥና መንፈስ አለው ነው ይደው እና ያንን ነገር በደንብ ብታስቡበት መልካም ነው። ብታስቡበት መልካም ነው ብላለሁ። ተግባብተና በኋላ ከመታለቅሱ በኋላ እየየ ከምትሉ መጀመሪያውንም እናንተ በደንብ አድርጋችሁ ልጆቻችሁን ሄይ ጓደኛ የሆነ ባናት ይተከል ጓደኛው ሌላ ጓደኛ አምጣ ነው ማለት ሴቷንም ወንዱን። ስለዚህ መደረግ ያለበት እንደዛ ነው። በተለይ ጥሩ ነገር አይደለም። ምንም የመሰልጠን ራቁት መሆን የመሰልጠን ምልክት አይደለም። ምንም የመሰልጠን ምንም ምልክት እንዳልሆነ እንድታቁ ለማለት ነው። እና ልጁ እንዳይናገር ቀስ ብዬ ተከላክዬ ባዶ ከተጫዋለሁ። ቮይስ ሜልም አድርጌ ልኬለታለሁ። ለልጁም ለአባቱም እንዲሰሙ አድርጌ በደንብ አድርጌ ያንን ነገር ነግሬያቸዋለሁ በውስጥ። ስለዚህ ለመሰለ እቺ ልጅ ደንግጣ ራሱ ከቤታት ልጁ ግን ያስፈራል። ልጁ ያስፈራል። God damn. That nigga face is big. አቤት አስበዋለሁ። እኔን ጠቦት ሲገፋ አቤት ዓለሙን ነው የሚያውቁ። ደም ብዛት ሊዞልህ ይችላል። ይህን ጠቦት ሲገፋ አዲስ ዓለሙን ነው የሚያው። አባቴ ይሄ እኮ ያልተነዳ እኮ 0 ማይሌጅ ነው ያገኘው። ወይ ሌጀንድ ያልተነዳ 0 ማይሌጅ ነው ያገኘው። አዳሜ በጃጀና ባረጀ ቲክታክ ላይ ባለች አሮጊትና ቲክታክ ላይ ባለች አው እንዴ የራት በለኝ ባለ ጊዜ ፊት ነው ያለው። ይመቸው ነው የሌለ ኬሻ ነው አኖ ቅዱሴ ይሄ ወለ አባቴ አሞራ ግብግብ ፌመስ ነች እሷ ብለሽ ሺዝ ፌመስ ወንድ ነቻ ወይ ካለው ተወለደ ካለው ተጠጋን ያረጋችሁ። ማንም ሰው የጣሉትን ሲያነሱበት አይወድም። አንቺ ቱቱ ላንቺ ቆሻሻሽ ሆና እንድትኖር ነው የምትፈልጊው። ራሷን ተነስታ ካለችበት ራሷን ለመቻል ስትሄድ ነገ ለሆነ ሰው ታወራለች ብለሽ ፈርተሽ ከወዲው ፈራሽ። ልጋጋምነትሽ ለአጫምነትሽ ሚዝረከረክ መሰለሽ። በዲፕሎማሲም ሆነ በፈለገ መንገድ ሊያ ልታናግራት ትችላለች ብለሽ ስለፈራሽ ሊያ ጋር ስለሄደች ብቻ ሸሸሻት። ገብቶሻል? እኔ እኮ ስታስለቅሱኝ ብትስንቴ በቀን 3 ቤተክርስቲያን ደጅ ያልቅሻለሁ እኮ በቀን 3 ማለት ነው። በቀን 3 ልጄን ማቀፍ እስኪያቀተኝ ድረስ አድርጋችሁኛል። ልጄን ማቀፍ እንደዚህ ማቀፍ። ከዛ ምንድነው ስትባሉ ምንድን ያላችሁት? ሴት ትሰድባለች። እነዚህ ቆሻሻ ሴቶችን ማለት ነው። እዚህ ሚዲያ ላይ ጉል እያሉ የሰውን ትዳር የሚያናግሩትን ሴቶች፣ ልጆችን ያላባት የሚያስቀሩትን ሴቶች። እንግዲህ ከኔ ጋር ችግራችሁ ሊያ ሴት ትሰድባለች ካላችሁ ወደ የሚሳደቡ ሴት እነዚህ ሴቶች ዋለጌ ሴቶችን ሴትን የሚያስለቅሱትን ሴቶች ነው። እናቶችን የሚያስለቅሱ ሴቶችን ነው። እንግዲህ ስለማውቀው ድረስ ሴቶችን ነው የምናገረው። ካልሆነ ደግሞ እዚህ ጋር መጥተው አክት የሚያደርጉት ትክክል ያልሆኑትን ነው የምናገረው እንጂ የሴት ልጅን እንባ እኔ በግድ ጠርቼ የማስለቅስ ወይ ደግሞ ምዘር ሴት እንዳልሆንኩ ነው እስከዛሬ ራሴ ነው የማውቀው። ነሽ ብላችሁ ፈርዳችሁብኝ፣ ግን እኔ ለልጄ እናት እንዳልሆን ስታረጉኝ ነበረ። ይችንም እናት እንዲህ ነው ያረጋችኋት። ይችንም እናት እንደዚህ ነው ያረጋችሁ። ተደራጅታችሁ ተሰባስባችሁ 20 ሺህ ህዝብ ተቀምጦ ስታላግጡባት ነበረ፣ ስሰድባት ነበረ፣ ተሰብስባችሁ ስታዋርዷት ነበረ። ልጇን ማትጠግብ ስግብግብና ስትሏት ነበረ። ልጇን አስቀምጣ ወንድ ጋር ትሄዳለች ብላ የገዛ ልጇ ስትመሰክርባት ነበረ። ትረሱታላችሁ እንዴ? እናስታውሳችሁ እንዴ ያላለችኋት ነገር አለ እንዴ? እናትን ማለት ነው። እናትን ዛሬም ስንናገራችሁ መርዝ ክፉ ምን አገባሽ? ነገ የምትመጣዋን እናት እንዲህ ነው የምታደርጉት። እየነገርኳችሁ ነው። ባይዘው ያለፈው አለፈ፣ ያጠፋው አጠፋ፣ ሁሉም ነገር ሄደ። አዎ ነገ የምትመጣዋን እናት፣ ለልጇ ዋጋ የከፈለችን እናት፣ ብዙ ነገር ያየችን እናት ተደራጅታችሁ ሚዲያ ላይ እንዲህ ነው የምትመጡት እናንተ። አዎ እናንተ